ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? በሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የርክበ ካህናት ሲኖዶስ ምልአተ ጉባኤ ውሳኔንና በሲኖዶሱ የተሰጠውን መግለጫ በተመለከተ ከጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ መግለጫ ተሰጥቷል። መግለጫው ለመላው የኦርቶዶክስ እምነት ተከታይ ሁሉ የቀረበ የተዋህዶ እምነትን ከጥፋት የማዳን ጥሪ ነው ተብሏል። ሙሉ መረጃውን አዘጋጅተናል። አብሮነት ኢትዮጵያ በበይነ መረብ የሚያካሂደው ህዝባዊ ውይይት ከመጀመሩ በፊት ዩቲዩብ በመላው ኢትዮጵያ ታገደ። ጦርነት ይቆም ሰላም ይምጣ በሚል ርዕስ የመቶ ሺዎች የተቃውሞ ትዕይንተ ህዝብ በበይነ መረብ አደባባይ በዛሬው ዕለት ሊካሄድ ቀጠሮ መያዙ ይታወቃል። በዚህ ፕሮግራም ላይ በርካታ ተጽዕኖ ፈጣሪ ግለሰቦች እንደሚገኙ የተጠበቀ ቢሆንም መንግስት ሀገር ውስጥ ያሉ ተከታታዮች እንዳያዩት ሲል አግዶታል ተብሏል። ዝርዝሩን አዘጋጅተናል። የአማራ ፋኖ ብሔራዊ ኃይል በላስታ እንጃፋት ቀጠና ከመከላከያ ሰራዊት ጋር በተደረገው ውጊያ ሻለቃውን ጨምሮ ከ15 በላይ የመከላከያ ኃይሎች ሲገደሉ ከ18 በላይ የሚሆኑት ቆስለዋል ተባለ። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ጥራሪ ክፍለ ጦር በሶስት አቅጣጫ አድርጎ የመጣውን የመከላከያ ሰራዊት የባር ሜዳ ላይ ከባድ ጉዳት እንዳደረሱበት ተነግሯል። ተጨማሪ ያለን መንግስትም መንግስታዊ መዋቅርም የሌለው የሚመስለው መተከል ዞን የደም ምድር መሆኑን ቀጥሏል ያለው እናት ፓርቲ በመተከል ዞን የደረሰውን የታጣቂዎችን ጥቃት አስመልክቶ መግለጫ አውጥቷል። ፓርቲው ከዓይን እማኞች ያገኘውን መረጃ በመግለጫው ዘርዝሯል። እናት ፓርቲ ከምስረታው ጀምሮ የአካባቢውን መሰረታዊ ችግር በተጠና መንገድ እያቀረበ በብዙ እየወተወተ ቢሆንም ሰሚ በመጥፋቱ የንጹሃንን ሞት ማስቆም አልተቻለም ሲል ገልጾ የመፍትሄ ሐሳቡን አቅርቧል። ዝርዝሩን የምናስደምጣችሁ ይሆናል። የእስራኤል ጦር ባለፉት 24 ሰዓታት 66 ፍልስጤማውያንን በጋዛ ሰርጥ በአየር ድብደባ ገደለ። እስካሁን ድረስ እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 54772 ፍልስጤማውያን ሲገደሉ 125834 ሰዎች ቆስለዋል የተባለ ሲሆን የጋዛ የሲቪል መከላከያም ክስተቱን ሙሉ እልቂት በማለት ገልጾታል። ተጨማሪ አዘጋጅተናል። ትራምፕ በርካታ የአፍሪካና የመካከለኛው ምስራቅ ሀገራትን ጨምሮ ከ19 ሀገራት የሚመጡ ተጓዦችን የሚያግድና የሚገድብ የሥራ አስፈጻሚ ትዕዛዝ መፈረማቸውን ተከትሎ ኢራን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዜጎቿና በበርካታ ሀገራት ላይ የወሰዱትን የጉዞ ገዳም ዘረኝነትና በኢራናውያንና በእምነት ላይ ያለውን ስር የሰደደ ጥላቻ የሚያሳይ ነው በማለት መንቀፏ ተሰምቷል። ሙሉ ዘገባውን አጠናቅረናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግና የቻናላችን ቤተሰብ በመሆን አብራችሁን እንድትቆዩ በአክብሮት እንጋብዛለን። የርክበ ካህናት ሲኖዶስ ምልአተ ጉባኤ ውሳኔና መግለጫን በተመለከተ ከጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ መግለጫ ተሰጥቷል። በመግለጫውም ለመላው ኦርቶዶክሳዊ የቀረበ የተዋህዶ ሃይማኖትን ከጥፋት የማዳን ታሪካዊ ጥሪ ተላልፏል። መግለጫውን እንደሚከተለው እናስደምጣችኋለን። ሐዋርያዊትና ቀኖናዊት የሆነችው የኢትዮጵያ ቤተ ክርስቲያን በብዙ መከራና ፈተና አልፋ እዚህ የደረሰች ሲሆን ከዚህ በፊት በታወቀና በተረዳ መልኩ መከራና ፈተናዎቹ አብዛኛው ከውጭ የሚመጡ ነበሩ። በአሁኑ ወቅት ግን ሙሉ በሙሉ በሚባል መልኩ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ የሚለውን የአምላካችን የኢየሱስ ክርስቶስን የሕይወት ቃል ዘንግተው ሆዴ ሙላ ደረቴ ይቅላ ያሉ ምንደኛ እረኞች በመንጋው ላይ ሰልጥነው ለሺህ ዘመናት ሊቃውንቱም ከውሻ ጋር እየተናነቁ በየስፍራው እየተንከራተቱ ተምረውና ከዛም በረሃብ እየተገረፉ አስተምረውና በጽድቅ አገልግለው በተጋድሎ ያቆያትን ቤተክርስቲያን ምቾታቸውን መርጠው ኃላፊነታቸውን ዘንግተው የመከራ ዶፍ እያዘነቡባት ይገኛሉ። በአጠቃላይ ፈተናው ከራሷ አባቶች ከራሷ ልጆች የመነጨ ነው። ይህም ሐዘናችንን እጥፍ ድርብ አድርጎታል። ውሃ ቢያንቅ በምን ይውጧል፣ ምላጭ ቢያብጥ በምን ይበጧል የሚለው የአባቶች አባባል በእኛ ላይ ደርሶብናልና የኢትዮጵያ ቤተክርስቲያን የፕትርክና መንበር በብዙ ተጋድሎ ከእስክንድሪያ ወደ ኢትዮጵያ እንዲመጣ የራሷን ኢትዮጵያዊ ፓትርያርክ እንድትሾምና እንዲኖራት መደረጉ ዋናው መሰረታዊ ምክንያት ለሐዋርያዊ አገልግሎት የሚሾሙ የካህናት እጥረት እንዳይገጥማት ስርዓተ ሲመቱም ቀኖና ቤተክርስቲያንን ተከትሎ በጥራት እንዲፈጸም ፍትሐ እግዚአብሔርን የሚያሳብል ሰው ሰራሽ ስርዋጽን በማረም ብቃትና ጥራት ባላቸው አገልጋዮች መንጋውን በትጋት ለማሰማራትና ለመጠበቅ የተሻለ ነው በሚል ጽኑ እምነት እንደሆነም የቤተክርስቲያን ታሪክ መዛግብት ያስረዳሉ። ይሁን እንጂ የሀገሩን ሰርዶ በአገሩ በሬ እንዲሉ የተሻለ ውጤት ያስገኛል ተብሎ ተስፋ የተጣለበት የኢትዮጵያውያን ኤጲስቆጶሳት ሲመትና የመንበረ ፓትርያርክ ምስረታም ከመነሻው በገጠመው መንግስታዊ ወጥመድ በመጠለፍ ለምድራዊ መንግስት ቅድሚያ መስጠት ወደ አጎብዳጅነት፣ ጎሰኝነት፣ መንደርተኝነት አድጎና ተስፋፍቶ አተርፈ ባያ ጉዳይ አድርጎን በግብጽ ቤተክርስቲያን ስር ከነበርንበት ጊዜ በከፋ ዛሬ ላይ የምናየው ደረጃ ላይ አድርሶ ይገኛል።
የጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ አካላት ቀደም ሲል በየአደረጃጀታቸው ላለፉት 4 እና 5 ዓመታት በተናጠል ከጥምረቱ ምስረታም በኋላ ላለፉት 2 ዓመታት በጋራ ለችግሩ ቀኖናዊና ሐዋርያዊ እልባት እንዲሰጠው ለሚመለከታቸው የቤተ ክርስቲያኒቱ መሪዎች ከርዕሰ መንበሩ ጀምሮ ለሲኖዶሱ አባላት በተደጋጋሚ ማሳሰቢያ ቢሰጥም ተማጽኖ ቢቀርብም ሰሚ ጆሮ አስተዋይ አእምሮ በመጥፋቱ ችግሩ ስር እየሰደደና እየተስፋፋ በመቀጠሉ ዕጣ ፈንታችን ዕለት ዕለት ጆሮን ጭው የሚያደርግ መርዶን መስማት ህሊናን የሚያቆስልና ልቡናን የሚሰብር አሳዛኝ ድርጊቶችን መመልከት ሆኗል። ይህ ደግሞ በቀጥታ የቅድስት ቤተክርስቲያንንና የእኛን የልጆቿን ህልውና አደጋ ላይ የጣለና ለፈርጀ ብዙ ጥቃት ሰለባ ያደረገን ከመሆኑም በተጨማሪ ባለንበት ደረጃና ኃላፊነት ማድረግ የምንችለውን እንድናደርግ የሚያስገድደን ባናደርግ ደግሞ በምድርም በሰማይም በተባባሪነት የሚያስጠይቀን መሆኑን ጠንቅቀን የምንረዳው የቅድስት ቤተክርስቲያን የሥርዓት መጻሕፍትም ለተግሳጽና ዘለፋ የሚዳርግ መሆኑን በግልጽ የሚያስገነዝብ ግዴታችን ነው። ከዚህም በመነሳት የዚህ መግለጫ ዓላማ የዘንድሮ የርክበ ካህናት ሲኖዶስ ላይ የተላለፈውን ውሳኔና ግንቦት 19 ቀን 2017 ዓ.ም የተሰጠውን መግለጫን ሙሉ በሙሉ እንደማንቀበል ማሳወቅ ነው። ይህ ደግሞ ትክክለኛ ቀኖናዊ መሰረት ያለውና በፍኖተ አበው በመጓዝ አሰረ ፍኖታቸውን በመከተል የተወሰደ አቋም ነው። ምክንያቱም አንደኛ በተለይ ከጥር 14 ቀን 2017 ዓ.ም ጀምሮ በተለያዩ ጊዜያትና ቦታዎች ቀኖና ቤተክርስቲያንን በመጣስ በህገወጥ መንገድ በሲኖዶሱ አባላት የተከናወኑ ኢቀኖናዊ ተግባራትና ሲኖዶሱ ችግሮቹን ለማረም በሚል ያስተላለፋቸው ኢቀኖናዊ ውሳኔዎች በመለካዊነት የፈጸማቸው ተግባራትና በተጥባበ ነገር ያደረገው ጉዞ አንዱና ዋናው ነው። በዚህም ተያይዞ በተለያዩ ቦታዎች በተገደሉ፣ በቆሰሉ፣ አካላቸው በጎደለ፣ ከስራ በተባረሩ በርካታ ካህናት፣ ምዕመናን ወምዕመናት፣ ወጣቶች ተጋድሎ ላይ መዘባበትና ማፌዝን ከዚያም አልፎ መከራ አምጪዎቹን ስልጣናቸውን አንስቶ ወደ ቀኖና በመላክ ፈንታ በላዩ ላይ በመሾምና በመሸለም ስቃያቸውንና ሐዘናቸውን ማጽናትና ማስመረር መለያ ተግባሩ በመሆኑ ሁለተኛ ቅዱስ ሲኖዶስ ማለት የሐዋርያት የክህነት ቅብብሎሽ በትክክለኛው መንገድ የሚተላለፍበት የሐዋርያት መንበር ወራሽ አካል የእግዚአብሔር መንግስት እንደራሴና ባላደራ ነው። ቅዱስ የሚያሰኘው ደግሞ እንደ ሐዋርያት መስራቱ፣ የሐዋርያትን ትምህርት መጠበቁና ማስተማሩ፣ በሐዋርያት መንገድ መጓዙ፣ በአጠቃላይ በእምነት በህይወት በቃል በተግባር ተላዊ ሆሙ ለአበው ሐዋርያት ሆኖ መገኘቱ ብቻ ነው። ይህ ባልሆነበት ሁኔታ የሐዋርያት መንበር ወራሽ በመንፈስ ቅዱስ የሚመራ የሚሉ ቃላትን መደራረብ የሚያስገኘው አንዳች ክብርም ሆነ ድህነት ባለመኖሩም በላይ አትሳቱ መንፈስ ቅዱስ አይዘበትበትም ያለውን ቅዱስ ቃል በመዘንጋት በእግዚአብሔር መንፈስ ቅዱስ ላይ መዘባበት ነው። ይህ መሆኑ እየታወቀ ንስሐ በመግባትና ጥፋትን በማረም ሃይማኖትን በማጽናት ምግባርን በማቅናት ፈንታ በአመጽ ላይ አመጽን፣ በበደል ላይ በደልን በመጨመር በክፉዎች ምክር መጓዝን፣ ከነውረኞች ጋር መተባበርን እንደ ጽድቅ እነሱ መናቀንና መገዛትንም ጌጥ አድርጎ በመቀጠሉ ስሙ ከግብሩ የማይገጥም መሆኑን በማረጋገጡ ቅዱስ ሲኖዶስ ከሚለው መጠሪያው በግብር እጅግ እየራቀ ይገኛል። በተጨማሪም ሲኖዶሱ በጉባኤው ትምህርተ ቤተክርስቲያንን ሊያስከብር ቀርቶ በየአደባባዩ መሰረታዊ የሚባለውን ነገረ ክርስቶስ ነገረ ማርያም የሚጥሱ መናፍቃን ጳጳሳትን የያዘ ከመሆኑም በላይ ተጸጽተዋል፣ አዝነዋል፣ ይቅርታ ጠይቀዋል በሚል እያለፈ ይገኛል። በዚህም ቤተክርስቲያን በቆየው ኦርቶዶክሳዊ ትምህርቷ ላይ አደጋ የጣለ ሆኖ ይገኛል። የኢትዮጵያ መንግስት በሁሉም አካባቢ ሊባል በሚችል ሁኔታ በተለይም በትግራይ፣ በአማራ፣ በኦሮሚያ ክልሎች ጦርነት አውጆ ህዝብ መውጫ መግቢያ አጥቶ ሳለ የኢትዮጵያ ሲኖዶስ የኮሪዶር ልማት በመጎብኘት ሀገር እንደለማች እንዳደገች የሚናገሩ ጳጳሳትን አፍርቷል። አንድም ቀን የሲኖዶስ አባቶች ሆስፒታል ህመምተኞችን፣ እስር ቤት ታሳሪዎችን ሲጎበኙ አልታዩም። ነገር ግን ለመንግስት ልማት ጉብኝት ምስክር ሲሆኑ ታይቷል። በርካታ ምዕመናን ግን ከገነተ ጽጌ ቅዱስ ጊዮርጊስ፣ ከመንበረ መንግስት ቅዱስ ገብርኤል አጥቢያ ተነስተው ተበትነዋል። እነዚህ የት እንዳሉ የጠየቀ ሲኖዶስ የለም። ሶስተኛ መጽሐፍ ቅዱስ እንደሚነግረን ተግባራቸውም እንደሚመሰክርላቸው የሐዋርያትን ከዚያም የተላውያነ ሐዋርያትን ቀጥሎም የሊቃውንትን ጉባኤ የመራው መንፈስ ቅዱስ ነው። ከይሁዲነት ወደ ክርስትና በገቡና ከአህዛብ ወደ ክርስቶስ በመጡ ምዕመናን መካከል የነበረው አለመግባባት ቤተክርስቲያንን ለችግር ዳርጎ በነበረ ጊዜ ቅዱሳን ሐዋርያት ጉዳዩን በዝርዝር አይተው ውሳኔ ያሳልፉም። ከውሳኔያቸው በኋላም እኛና መንፈስ ቅዱስ ፈቅደናልና ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትሆናላችሁ፣ ጤና ይስጣችሁ የሚል ቃል አሰፈሩበት። ያ የቅዱሳን ሐዋርያት ውሳኔ ዛሬም ሕያው ሆኖ ለቤተክርስቲያን ሳይሻር ያገለግላል። ውሳኔያቸው መንፈስ ቅዱስ ከሚመራው ሐሳብ የመነጨ ስለነበር ነው። ቀኖናትም የተደነገጉት በዚሁ መንገድ ነው። የኛ ሲኖዶስ ግን ለቤተክርስቲያን ጥቅም የሚሆነው አጀንዳይቱ ነው። የምዕመናንን ሕይወት እየጎዳ ያለው እንቅፋት ምንድነው? እንዴት እንቅረፈው? ሀገርና ቤተክርስቲያን ምንድር ላይ ነው ያሉት የሚል አጀንዳ አላቀረበም። ከዚያ በላይ የጳጳሳት ዝውውር፣ የኮሪደር ልማት፣ የኮሌጅ ህንጻ ግንባታ፣ ሙስና ማጣራት፣ በጀት መደልደል ነው የውይይቱ ማዕከል። የትኛውም አጀንዳ ለቤተክርስቲያን ህልውና በተለይም የአማኞችን መንፈሳዊ ሕይወት የሚጠቅም አይደለም። አሁን ካለባት ችግር አኳያ ሲኖዶሱ በክርስቲያኖች ህልውና ላይ ቢያተኩር የፋይናንስና የህንጻ አስተዳደር ሌላ ባለሙያ በተሻለ ይሰራዋል። ይህ የሚያሳየው ጳጳሳቱ ቤተክርስቲያንን ጠቅልለን እንያዘው፣ ሁሉንም እኛው እንምራው በማለት የግል ድርጅት አድርጎ የማየት መንፈስ ነው። በጥቅሉ ሲኖዶሱ በፈቃዱ መንበሩን ለቄሳር አስረክቦ ፍጹም ታዛዥ መሆኑን የኮሪደር ልማት ጉብኝትን ጨምሮ
በማይመለከተው መንግስታዊ ጉዳይ ተጠምዶ በመክረሙ አሳይቷል። በዚህም ምክንያት ሲኖዶሱ ለካድሬዎች የፖለቲካ አሰራር የተጋለጠ ከቤተ ክርስቲያን ህልውና ይልቅ የግል ክብር ማስጠበቂያ ሆኗል። በመሆኑም ሲኖዶሱ የሐዋርያት መንበር ወራሽ ነው የሚለው በተግባር ያልተገለጠ ለመቀጠልም የሚያዳግት በመሆኑ ካህናትም ምዕመናንም ይህንን እንዲያውቁትና የቤተ ክርስቲያንን ህልውና ለማስከበር በሚደረገው መራራ ትግል በጸሎት፣ በሐሳብ፣ በምክር እንዲሁም አስፈላጊ በሆነው ሁሉ በንቃት እንዲሳተፉ እናሳስባለን። በማጠቃለያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ቀኖና ሐዋርያትን ትምህርተ ክርስቶስን የሻረና ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ካህናትና ምዕመናን ሃይማኖታችንን ለመጠበቅ ሁለንተናዊ ተጋድሎ እንድናደርግ እናሳስባለን ሲል ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ግንቦት 28 ቀን 2017 ዓ.ም ባወጣው መግለጫ ገልጿል። አብሮነት ኢትዮጵያ በበይነ መረብ የሚያካሂደው ህዝባዊ ውይይት ከመጀመሩ በፊት ዩቲዩብ በመላው ኢትዮጵያ ታገደ። ጦርነት ይቁም ሰላም ይምጣ በሚል ርዕስ የመቶ ሺዎች የተቃውሞ ትዕይንተ ህዝብ በበይነ መረብ አደባባይ በዛሬው ዕለት ሊካሄድ ቀጠሮ መያዙ ይታወቃል። ይሁንና ፕሮግራሙ ከመጀመሩ ከጥቂት ደቂቃዎች በፊት ዩቲዩብ በመላው ኢትዮጵያ እንዳይሰራ መታገዱ ተረጋግጧል። በንጹሃን ላይ እየደረሰ ያለውን ጭፍጨፋ የሚቃወምና በአይነቱ የተለየ ታላቅ የተቃውሞ ትዕይንተ ህዝብ ለማካሄድ እየተዘጋጀ ነው በማለት የአብሮነት ኢትዮጵያ ከዚህ ቀደም ማሳወቁ ይታወቃል። ትዕይንተ ህዝቡ ዛሬ ቅዳሜ ግንቦት 30 ቀን 2017 ዓ.ም ከቀኑ 11 ሰዓት ጀምሮ እንደሚሆን የተገለጸ ሲሆን የአጀንዳው የጋራ ባለቤትና ተባባሪ የመሆኑ ፍላጎት ባላቸው በርካታ መገናኛ ብዙሃን በመላው ዓለም ለሚገኘው ኢትዮጵያዊ በቀጥታ ስርጭት ይተላለፋል ተብሎ ነበር። በዚህ ፕሮግራም ላይ በርካታ ተጽዕኖ ፈጣሪ ግለሰቦች እንደሚካሄዱ የተጠበቀ ቢሆንም መንግስት ሀገር ውስጥ ያሉ ተከታታዮች እንዳያዩት እንዳገደው አንዳንድ መረጃዎች እየጠቆሙ ይገኛሉ። ኢራን ዜጎቿ ወደ አሜሪካ እንዳይጓዙ ከተጣለው እገዳ ጀርባ ያለውን ዘረኝነት አወገዘች። ኢራን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዜጎቿና በበርካታ ሀገራት ላይ የወሰዱትን የጉዞ እገዳ ዘረኝነትና በኢራናውያንና በእምነት ላይ ያለውን ስር የሰደደ ጥላቻ የሚያሳይ ነው በማለት ነቅፋለች። ትራምፕ በዚህ ሳምንት መጀመሪያ ላይ በበርካታ የአፍሪካና የመካከለኛው ምስራቅ ሀገራትን ጨምሮ ከ19 ሀገራት የሚመጡ ተጓዦችን የሚያግድና የሚገድብ የስራ አስፈጻሚ ትዕዛዝ ፈርመዋል። ሰኞ ዕለት ተግባራዊ የሚሆነው ይህ ፖሊሲ ትራምፕ ከዚህ ቀደም ከ2017 እስከ 2021 በነበረው የመጀመሪያ የስልጣን ዘመናቸው የወሰዱትን እርምጃ የሚደግም ነው። በአስፈጻሚው ትዕዛዝ ትራምፕ የዩናይትድ ስቴትስን ብሔራዊ ደህንነት ለመጠበቅ እርምጃ መውሰድ አለበት ብለዋል። በውጭ ሀገር ለሚገኙ ኢራናውያን የኢራን የውጭ ጉዳይ ሚኒስቴር ዲፓርትመንት ኃላፊ የሆኑት አሊሬዛ ሃሺሚ ራጃ ዛሬ ቅዳሜ እንደተናገሩት ውሳኔው በአሜሪካ ፖሊሲ አውጪዎች መካከል ያለውን የዘረኝነት አስተሳሰብና የበላይነት ያሳያል ብለዋል። ይህ እገዳ ከኢራን፣ አፍጋኒስታን፣ ማንያማር፣ ቻድ፣ ከኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ሊቢያ፣ ሶማሊያ፣ ሱዳንና የመን የሚገኙ ዜጎችን ያጠቃልላል። ከሰባት ሌሎች ሀገራት የሚመጡ ተጓዦች ላይም የተወሰነ እገዳ ጥሏል። ሃሺሚ ራጃ ፖሊሲው ዓለም አቀፍ የህግ ደንቦችን የሚጥስና በሚሊዮኖች የሚቆጠሩ ዜጎችን ዜግነታቸውን ወይም እምነትን መሰረት በማድረግ የመጓዝ መሰረታዊ መብታቸውን የሚነፍግ መሆኑን ተችተዋል። ለእገዳው የአሜሪካ መንግስት ዓለም አቀፍ ኃላፊነትን እንደሚወስድ ተናግረዋል። የእስራኤል ጦር ባለፉት 24 ሰዓታት 66 ፍልስጤማውያንን በጋዛ ሰርጥ በአየር ድብደባ ገደለ። በጋዛ ሰርጥ በቀጠለው የእስራኤል የአየር ጥቃት የሞቱት ሰዎች ቁጥር 66 ደርሷል። የእስራኤል ጦር በ10 ሺዎች የሚቆጠሩ ፍልስጤማውያን በሰሜን ጋዛ የሚገኙን ቤታቸውን ለቀው እንዲወጡ አዲስ ትዕዛዝ ያስተላለፈ ሲሆን የጋዛ ከተማ ሰፈሮችንና የጃባሊያ ካምፕን ጨምሮ መሆኑን ዋፋ የዜና አገልግሎት ዘግቧል። እስራኤላውያን በጋዛ ከተማ ሳብራ ላይ ባደረሱት ጥቃት ቢያንስ 15 ሰዎች ሲገደሉ 50 ሰዎች ቆስለዋል። ክስተቱን እንደ ሙሉ እልቂት በማለት የጋዛ የሲቪል መከላከያ ገልጿል። የእስራኤል ጦር በራፋህ አቅራቢያ በምትገኘው አልአካዋህ በሚገኝ የእርዳታ ቦታ አጠገብ ሲጠባበቁ በነበሩ ቢያንስ 8 ፍልስጤማውያንን የገደለ ሲሆን የጋዛ የሰብአዊ ፋውንዴሽን ስራ ከጀመረ ወዲህ የተገደሉትን ሰዎች ቁጥር 118 አድርሶታል። የእስራኤል ጦር በጥቅምት 7 ቀን 2023 በጋዛ በምርኮ የተያዘውን የታይላንድ ዜግነት ያለውን ናታፖንግ ፒንታ አስክሬን ማግኘቱን አስታውቋል። እስካሁን ድረስ እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 54772 ፍልስጤማውያን ሲገደሉ 125834 ሰዎች ቆስለዋል ሲል የጋዛ የጤና ሚኒስቴር አስታውቋል። በጥቅምት 7 ቀን 2023 በሐማስ መሪነት በተፈጸመው ጥቃት እስራኤል 1139 ሰዎች የተገደሉ ሲሆን ከ200 በላይ የሚሆኑት ደግሞ በምርኮ ተወስደዋል።
በመተከል ዞን የደረሰውን የታጣቂዎች ጥቃት በተመለከተ እናት ፓርቲ መግለጫ አውጥቷል። መንግስትም መንግስታዊ መዋቅርም የሌለው የሚመስለው መተከል ዞን የደም ምድር መሆኑን ቀጥሏል ብሏል። ትናንትና አርብ ግንቦት 29 ቀን 2017 ዓ.ም ንጋት 12 ሰዓት ለመተከል ዞን ቡለን ከተማ ነዋሪዎች ከእንቅልፋቸው ሲነሱ የጠዋት ፀሐይ ሳይሆን የጥይት ናዳ ነው የወረደባቸው ያለው መግለጫው የዓይን እማኞች እንዳሉት ሸኔ ያሉት ቡድን ከሰሞኑ መጣሁ ያለ ሲያስጠነቅቅ የነበረ ሲሆን ያንንም ለመንግስት ኃላፊዎች አሳውቀው እንደነበር ተናግረዋል። የፈሩት ደርሶ ንጋቱን እጅግ ብዙ ኃይል ያለው የሸኔ ጦር ቡለን ከተማንና በወረዳው በርበር ቀበሌን ጨምሮ ሌሎች አካባቢዎችን በአንድ የተቆጣጠረ ባንኮች፣ መኖሪያ ቤቶችና ፖሊስ ጣቢያ ጭምር ተወረሩ፣ ተዘረፉ። በዚህም ከ13 በላይ ንጹሃን ሞቱ ይላሉ በፍርሃት ተውጠው የሚያስረዱ እማኞች ያለው መግለጫው አካባቢው የደም ምድር ከሆነ 7 ዓመታት ደፈነ ብሏል። ተረስተናል፣ ጠባቂ መንግስት የለንም፣ ራሳችንን ለመከላከል ንብረት ሸጠን መሳሪያ ስንገዛም እንነጠቃለን። ጣፈንታችን ኑሮን ታግሎ ማሸነፍ ሳይሆን ዛሬ እንሞት ነገ እንሞት መጠበቅ ሆኗል ይላሉ የአካባቢው ነዋሪዎች ተስፋ በመቁረጥ ሲል ገልጿል። መግለጫው አክሎም እናት ፓርቲ ከምስረታው ጀምሮ የአካባቢውን መሰረታዊ ችግር በተጠና መንገድ እያቀረበ በብዙ የተወተ ቢሆንም ሰሚ በመጥፋቱ የንጹሃንን ሞት ማስቆም አልተቻለም ብሏል። በዚህም እጅግ መራሪ ሐዘን ይሰማናል። በእርግጥ ግን ለሚፈጠረው ተደጋጋሚ እልቂት የብልጽግና መንግስት ሙሉ ኃላፊነት እንደሚወስድ ሳናሳስብ አናልፍም ያለው መግለጫው አሁንም ሰሚ ካለ በቂ የመከላከያ ኃይል ወደ ቦታው ተሰማርቶ ሊከተል የሚችልን ተጨማሪ እልቂት እንዲታደግና ነዋሪውን ቢያንስ ራሱን እንዲከላከል አስፈላጊው ህጋዊ ማዕቀፍ እንዲዘጋጅለት እንማጸናለን ብሏል። እናት ፓርቲ ባወጣው መግለጫ ግድያውን በጽኑ እያወገዘ ለሞቱት ነፍስ ይማር፣ ለወዳጅ ዘመድና ዕለት ሐዘን ላላጣው የአካባቢው ማህበረሰብ መጽናናትን ይመኛል ሲል ገልጿል። የአማራ ፋኖ ብሔራዊ ኃይል በላስታ እንጃፋት ቀጠና በተደረገው ውጊያ ሻለቃውን ጨምሮ ከ15 በላይ የአገዛዙ ወታደሮች ሲገደሉ ከ18 በላይ የሚሆኑት ቆሰሉ ተባለ። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አምሐራ ላስታ አሳምነው ኮር ጥራሪ ክፍለ ጦርና በመከላከያ መካከል በተደረገው ውጊያ መከላከያ ከባድ ሰብአዊ ኪሳራ እንደደረሰበት ተገለጸ። በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኙ ጥራሪ ክፍለ ጦር በጀመዶ ማርያም፣ በበቅሎ ማነቂያና በግዳን ሙጃ ማርያም በሶስት አቅጣጫ አድርጎ የመጣውን የመከላከያ ሰራዊት በወንዳች ይባር እንጃፋት አድርጎ ላስታ ብልባላ፣ አይና ቡግናና ላልኪው ጋዝ ጊብላን ይዛለሁ ብሎ የመጣ ቢሆንም ጥራሪ ይባር ሜዳ ላይ ግንቦት 28 ቀን 2017 ዓ.ም ከባድ ጉዳት አድርሰውበታል ተብሏል። ይባር መለየ መገንጠያ ላይም አይኮም ሬዲዮ ይዞ የነበረውን ሻለቃ ገለታውን ጨምሮ ከ15 በላይ የአገዛዙ ወታደሮች ሲገደሉ 18 በላይ ቆስለዋል ተብሏል። መረጃው የጊዮን ፕሬስ ነው።